ምዕራፍ 7 የቂርያትይዓሪም ሰዎች መጥተው የእግዚአብሔርን የቃል ኪዳን ታቦት አወጡ። በኮረብታውም ላይ ወዳለው ወደ አሚናዳብ ቤት አገቧት። የእግዚአብሔርንም ታቦት እንዲጠብቁ ልጁን አልዓዛርን ቀደሰው። ታቦቲቱም በቂርያትይዓሪም ከተቀመጠችበት ቀን ጀምሮ ወራቱ ረዘመ፣ 20 ዓመትም ሆነ። የእስራኤልም ቤት ሁሉ አዝኖ እግዚአብሔርን ተከተለ። ሳሙኤልም የእስራኤልን ቤት ሁሉ በሙሉ ልባችሁ ወደ እግዚአብሔር ከተመለሳችሁ እንግዶችን አማልክትና ምስሎቻቸውን ከመካከላችሁ አርቁ፣ ልባችሁንም ወደ እግዚአብሔር አቅኑ፣ እርሱንም ብቻ አምልኩ፣ እርሱም ከፍልስጥኤማውያን እጅ ያድናችኋል ብሎ ተናገራቸው። የእስራኤልም ልጆች የበኣሊምን አማልክትና የአስጣሮትን ምስሎች አራቁ፣ እግዚአብሔርንም ብቻ አመለኩ። ሳሙኤልም እስራኤልን ሁሉ ወደ መሴፋ ሰብስቡ፣ ስለ እናንተ ወደ እግዚአብሔር እጸልያለሁ አለ። እነርሱም ወደ መሴፋ ተሰበሰቡ። ውሃም ቀርተው በእግዚአብሔር ፊት በምድር ላይ አፈሰሱ። በዚያ ቀን ጾሙ። በዚያም በእግዚአብሔር ፊት በድለናል አሉ። ሳሙኤልም በእስራኤል ልጆች ላይ በመሴፋ ፈረደ። ፍልስጥኤማውያንንም የእስራኤል ልጆች ወደ መሴፋ እንደ ተሰበሰቡ በሰሙ ጊዜ የፍልስጥኤማውያን አለቆች በእስራኤል ላይ ዘመቱ። የእስራኤልም ልጆች ሰምተው ከፍልስጥኤማውያን ፊት ፈሩ። የእስራኤልም ልጆች ሳሙኤልን ወደ አምላክህ ወደ እግዚአብሔር ስለ እኛ ከመጮህ ዝም አትበል፣ እርሱም ከፍልስጥኤማውያን እጅ ያድነናል አሉት። ሳሙኤልም አንድ የበግ ጠቦት ወስዶ ለእግዚአብሔር ፈጽሞ የሚቃጠል መሥዋዕት አድርጎ ከሕዝቡ ጋር አቀረበው። ሳሙኤልም ስለ እስራኤል ወደ እግዚአብሔር ጮኸ፣ እግዚአብሔርም ሰማው። ሳሙኤልም የሚቃጠለውን መሥዋዕት ሲያሳርግ ፍልስጥኤማውያን ከእስራኤል ጋር ሊዋጉ ቀረቡ። እግዚአብሔርም በዚያች ቀን በፍልስጥኤማውያን ላይ ታላቅ የነጎድጓድ ድምፅ አንጐደጐደ፣ ደነገጡም። በእስራኤልም ፊት ድል ተመቱ። የእስራኤል ሰዎች ከሜሴፋ ወጡ፣ ፍልስጥኤማውያንንም አሳደዱ። በቤኮር ታችም እስኪደርሱ ድረስ መቷቸው። ሳሙኤል አንድ ድንጋይ ወስዶ በሜሴፋና በአሮጌው ከተማ መካከል አኖረው። ስሙንም እስካሁን ድረስ እግዚአብሔር ረድቶናል ሲል አቤኔዘር ብሎ ጠራው። አብነ ረድኤት ማለት ነውም። እግዚአብሔርም ፍልስጥኤማውያንን አዋረዳቸው። ዳግመኛም ከዚያ ወዲያ ወደ እስራኤል ድንበር አልወጡም። በሳሙኤልም ዘመን ሁሉ የእግዚአብሔር እጅ በፍልስጥኤማውያን ላይ ነበረች። የፍልስጥኤማውያንም ከአስቀሎና ጀምሮ እስከ ጌት ድረስ ከእስራኤል ልጆች የወሰዷቸው ከተሞች ለእስራኤል ተመለሱ። እስራኤልም ድንበሩን ከፍልስጥኤማውያን እጅ ወሰዱ። በእስራኤል እና በአሞራውያን መካከል ሰላምም ሆነ። ሳሙኤል በዘመኑ ሁሉ በእስራኤል ላይ ይፈርድም ነበር። በየዓመቱ ወደ ቤቴል፣ ወደ ጌልጌላ በየዓመቱም ወደ ቤቴል፣ ወደ ጌልጌላና ወደ ሜሴፋ ይዞር ነበር። በእነዚያ በተቀደሱ ስፍራዎች ሁሉ በእስራኤል ላይ ይፈርድ ነበር። ቤቱም በዚያ ነበረና ወደ አርማቴ ይመለስ ነበር። በዚያም በእስራኤል ላይ ይፈርድ ነበር። በዚያም ለእግዚአብሔር መሠዊያን ሠራ።